ሽጉጡን እንካለና ሽጉጡን ቶፊት የለቁጭ አረኩ ወደ አንድ በኩል በቸርኬው እየሄደ ነው መኪናው እኮ ግን እህት ብለሽ አመንሹ ግን አንቺ ዳብቻ ነው የምፈልገው ጥሩ ልጅ ነሽ አይቼሻለሁ በቃ እንጋባለን አለኝ ማርሽ ራሱ መቀነስ አልቻልኩም ከ8ኛ ማርሽ መቀናነስ አልቻልኩም የሆነ ስዱ ሰደብኩትና ሄድኩ በቃ ተይው በስንት አመት አመኑ ተቀበረበትን ባይሆን አይቼው ልመለስ ምናምን በቃ ምን የሆነ አክሽን መውሰድ አልቻልኩም ማሪው እዛው ላይ ነኝ ያለሁት እንደ ዴኬር እንደሚባለው ለህፃናት አይነት በለው መኪናው ተገለበጠ ና በቃ ና እኔ ቤት አንዱን ዶርም ይዝልሃለሁ እዛ አንዱን አልጋ እሱን አስተኛውት የሚገርምሽ ሌሊቱን ሙሉ ደህና ነህ ስትያደር እሱ አልጋ ላይ ተኝቷል እኔ ሶፋ ላይ ቁጭ ብያለሁ እንዴ ደህና ነህ ታሽሎሃል ልሄድ ልተኛ አለዋለሁ እሺ አራሞኛል አውቀር እንዴ ከዛ አራሞኛል ይላል አራሞኛል ይላል ይሄ ሰውዬ አይድንም ያልሰጠውት መድኃኒት የለም በአንድ ቀን ድም ፈልግ በቃ ይሄ እንደዚህ ስጩ ሲሉኝ እንሰጣዋለሁ ይሄን ስጩ ሲሉኝ እንሰጣዋለሁ ማለት በሰው ሀገር ከባድ ነው ከዛ ታሻለ ስል 6 ሰዓት ደህና ነኝ አለኝ 8 ሰዓት አካባቢ ከሌሊቱ መቼም እንቅልፍ ይጥልሻል ከዛ እንቅልፍ እንደዚህ እንደወሰደኝ ተኝቻለሁ እኔ እሱ ጋር ማን እንደወሰደኝ አላውቅም ከዛ ሄጄ አብሬው ተኝቻለሁ አስተኝቶኛል ከዛ በቃ ከላይ አንስቶ ነው ዳሰስኩት እንደዚህ በቃ የኔንም የሱንም አንተ ምንድን ያረካልኩት አረ ማርያም ምንም አላረኩም አለኝ ይሄና ሲሸከምሽ አታውቂም ማርያም እኔ ከተኛው ማንንም ይሁን ምን አሁኑንም ቢሆን ድክም ሲለኝ ከተኛው እኔ ጂቢ በለኝ ሲነክሰኝ ከሰማው ነው እንጂ የለም ብቻ ከነቀው በኋላ አልተኛም በቃ አንዴ ካባነንሽ አልተኛም እንጂ ከተኛው ያው ነው በቃ እሺ እንደውም በታመመ ሰዓት ውሃ ፊታችንን እየታጠብ ለማስታመም ባንሶላ ስለሆነ የሚገላበጠው አሁን ከደቀ በኋላ ባንሶላ ሁለት ሰው ሆነን እንደዚህ ነበር መንገፈትረው በዛን ሰዓት ነው ምኝታ ትንሽ እንትን ብሎኝ ነበር እንጂ ለምኝታ ችግር የለብኝም ኦኬ ከዛ ስሙን ደግሞ አላውቀውም እንዴት አድርገን ያመጣኸኝ አልኩት አንተ ነው ግን አንተ ተብሎ ነው አታ እንዴት አድርገን ያመጣኸኝ አይ እኔ እዛ አንገትሽ ተሰበረ ብዬ እኮ ነው ምናምን አሁን ነገ አጎቴ ቢሰማ እንዴት እንደሚያደርገኝ ታውቃለህ እንዴ አልኩት ታየው ምንም አያረግሽም ማለት በደግ ብዬ ሄጄ ሌላ ክላስን የተኛው እሺ ከዛ ጧት እሱም ተሽሎት ስራ ሄደ እኔም ወደ ስራ ገባው አላመመም ነበር እስቲ እንግዲህ አውቆ ይመስለኛል ያው አውቆ ይመስለኛል ይወስ እኔ በፍቅር ለምን ስለተጎዳው ሳላስበው ብዙ ነገርም ስለሆንኩኝ ከገባውበት በኋላ ነው እኔ እሱን ስለ ሁሉን ነገር ያስተማረኝ እሱ ነው በርግጥ ግን በጣም እንትን ብሎኝ በሰዓቱ ክፍለ ሀገር በጣም ተጎድቻለሁ እና ያ ነው የሚታየኝ እንጂ አግብቼ እንደዚህ ጥሩ ትዳር ይዤ እኖራለሁ እወልዳለሁ ምናምን የሚል ነገር ውስጥ የለኝም ነበርሽ ከዛ ድኖ ሄደ ለምን ጊዜው እንደተነገረው አላውቅም አጎቴ በቃ ቤቱን ባንድ ግራ ቆመው ይሰድበኝ ጀመር ተብሎ እንዴው እንዴ ምንም አላደረኩም እኮ አልኩት እኔ ምንም አላደረኩም ልጁ ታመመ አስታመምኩትና ይሙት እንዴ ሰደብ ጀመር አጎቴ ዋ የሰውዬ ምን ሆኖ ነው ቆይ የሚሳደብ ልስደበው እንደሚል ደግሞ ኃይለኛ ነኝ እሺ ለምንም አልመለስም በኔ ነገር ከመጡብኝ ለምን እኔ ጥይት ደግነው አይመጡም አልመለስም ያቃል እሱ ጸባይን ማለት ነው ከዛ በቃ ፍጥጥ ብዬድኩና አታ ምን ማለት ፈልገ ነው አልኩት ምን እዚህ ልጅ አገረድ መሰልኩ እኔ እኮ ምን ልጅ አገረድ አይደለም ሁሉንም አይቼዋለሁ ልጁ ታመመ በቃ አስታመምኩት ከዛ ውጭ ምንም የተደረገ ነገር የለም አይ የምትል ከሆነ የራስ ጉዳይ ነው በቃ እንዳትናገረኝ አልኩት እሺ እኔ ሀገር ለቀቄ የመጣው ለጭቅጭቅ ነው እንዴ አልኩት በቃ የማይሳደቡ ስድብ የለም እሺ እኔ ብዬ ካቅሚም በላይ ሲሆን መሳደባት ስድብ አለች አናቱን ተክሎ እንዲለቀው የሆነ ስድብ ሰደብኩትና ሄድኩ በቃ ተየው እሱ በቃ ያሮጣኛል ምን ይለኛል በቃ ምን ላድርገው ከዛ መጨረሻ ላይ እሱም የመጣ የተጠጋኝ እንትን አለ በቃ ያንን ያደርኩለትን ማደር ማተቤ ጥብቅ እንደሆነ አወቀ
ኦኬ ከዛ እንደ ገጠሩ ነው እንደኛ ሀገር ነው ጋብቻ የጠየቀው። አይሆንም አለ አጎትሽ። አዎ አልድረም አለ። ዝም አልኩኝ። እሱ ምን ኑሮት ነው? በርግጥ ምንም የለውም በዛን ሰዓት ምንም የለንም። እሱም የለውም እኔም ልሰራ ገና እንደድኩ ነው። ከዛ እሱ ምን ኑሮት ነው የምታገበው? በቃ አስመርምሮ ያየው መስል ሌላ ስድቡ ላይ ይሳደባል። ምንም አላልኩትም። ስሙን ጠራውኝና ትድረኛለህ ወይስ አድረኝም አልኩት። በአንድ ወደድሽው? በቃ ብዙ ቀን 1-2 ወር ለያዘሽ? አዎ እና 2 ወር ምናምን ቆይተናል። ግን እሱም በቃ እየወደደኝ መጣ። የሚገርምሽ ያውቃል የማያሮሩጠኝ ሰው የለም። እና በዛን ሰዓት እሱን አታገቢውም ያለ ሌላ ባል መጥቶልኝ ነው በሱ በኩል ማለት ነው። ኦኬ ከዛ ሰው ደግሞ ወንድሞችሽ እኮ ቢያገቡም ጥሏቸው ይሄዳሉ ምሽቶቻቸውን። አንቺ እዚህ ጋር ወልደሽ እዚህ ስትረገጭ ልትኖሪ ነው እንደ ምናምን እያሉ ያስፈሩኛል። ከዛ በዛን ሰዓት ነው እሱን ያገኘሁት። ከዛ ተሰማኛለህ አልኩት። ከዳርክ ዳረኝ፣ አይ ካልክ ወይስ ወደኔ ይመጣል ወይ እኔ ወደሱ ሄዳለሁ አልኩት። ከዚህ በላይ አልታገስም አልኩት። እሱም በቃ በጠባብ መቼ የሆነ ነገር ይዞልኝ ይመጣ ጀመር። ጊፍት ልብስም እንደዚህ የሆነ ነገር ሽቶ ምንም እያዘ ይመጣል። በሁለት ያዘሽ? አዎ እኔም ደግሞ ያ በቃ ሳየው ጥሩ ሰው ነው። ከሰው ጋር እንደዚህ አይሄድም። ከሰው ጋር ብዙም አይገናኝም። በቃ መጽሐፍ ይዞ ነው ሲሮጥ የምታየው። ከስራ ሲወጣ መጽሐፍ ይዛል፣ ምግብ ቤት ሄዶ ይበላል፣ ወደ ስራ ይሄዳል እንጂ እንደዚህ እንትን የለም ነበር። ከዛ አንዳንዴ ይሄ ካርታ ነው ምናምን የሚጫወቱት ነበር ሾፌሮች እንዳሉ በገንዘብ። እሺ ከዛ እምቢ አለ። ከዛ ራሴ ገባበታለሁ አልኩት። ከዛ ትውጣ ከቤት ያለ የሱ ቤት ስለሆነ ያለውት ትውጣ ከቤት ያለ እሱን ለለመዳር በቃ ያለ አንከራተተኛ ሀገር የለውም። ከዛ ትውጣ ሲል ታላቅ ወንድም አለኝና ሌላ ቦታ ነው የሚሰራ። እኔ አልሰማሁም። ለካ ነግሮታል። እንደዚህ አፍቅራ እንደዚህ ብላ በቃ አስቸገረችኝ ምናምን ብሎታል። ያ ደግሞ እኔን ለመምታት ነው የመጣው ወንድምሽ። ከዛ በሌሊት መጥቶ ቤት ቁጭ ብሏል። አይ ታናሽቴ ነበረች። እመቤት አለችኝ። አቤት። ተጠንቀቂ ሙላት መጣል ዛሬ አይለቅሽም አለች። ምን አደረኩ? ምንም አላደረኩ። ምን ስለሆነ ነው የሚመታኝ አልኳት። አይ ታይ እኔን መቶኛል አንቺንም እንዳይመታሽ አለችኝ። አይ አይመታኝም አንቺ ገግም ብለሽበት ነው፣ እኔ ግን በፍቅር ይዟለሁ አልኳት። ልክ እንዳለችው ከወደ ውጭ ወጥቼ ቆይቼ ቤቴ ስገባ ቆሟል ወንድሜ ማለት ነው። ገና ሳየው በቃ እንዲህ ነው ተሰነጠቁ። ወንድምዬ ነው በቃ ያልኩት። ብዬው አላውቅም። የኔ ወንድም የኔ ማር የእናቴ ልጅ ያልኩት በቃ የእናትሽ ልጅ አለና መጣ አቀፈኝ። አይመታኝም። ኦኬ ውሸትም አልችልም። ከዛ እንደዚህ አይ ታምነኛለህ ሁሉንም ነገር ልንገርህ አልኩት። ውሸት እንደማላሽ ታውቃለህ። እኔ ልጁ ታሞ መጣ። የጎጃም ልጅ ነው፣ የኛ ሀገር ልጅ ነው። ዘመድ አለ ብሎ ነው እሱ ሲታመም ከሞትኩም ቅበሬኝ ከዳንኩም አድኝኝ ብሎ ነው የመጣው። ስለዚህ እንዴት እንደዚህ ሆኖ መጥቶ እንዴት ዝም ልበለው? ታመመ አስታመምኩት አለቀ። ከዛ ውጭ ምንም ያደረኩት ነገር የለም። ጥም ያለሽ አለኝ። እምላለሁ ባንተ አልኩት። ማልኩኝ በቃ ተይ ዝም በይ ምናምን አለኝ። ከመማል በፊት እሱ ሽቶ ያመጣልኝ ነው መጀመሪያ ነገር ሲፈልገኝ እንደው ሰውነቱን እንዳለ እየተቀባ ነው በቃ ነገር ሲፈልገኝ ማለት ነው። ይቀባዋል እንደ ያልተቀባ ሰውነት የለውም በቃ ሽቶ። አዎ ሊጨርስብሽ? አዎ ለምን ተቀባህ እንድለውና እንዲመታኝ። ኦኬ ከዛ እንዴ ሽቶሽን እየተቀባው እኮ ነው ምናምን አለኝ። ኧረ ውሰደው ከፈለክ እንኳን መቀባት አልኩት። ልመታ ነው አታደ ወንድሜ እንደዛ ሲያደርገኝ ስነግረው በቃ አመነኝና ልጁን ታሳየኛለሽ አለኝ። እሱ ደግሞ እኔ ነግሬው ሳይሆን በቃ ሸበላ ሆኖ መጣ። ለብሶ ምን ብሎ ራሱን አሳምሮ መጣ። ከዛ ወንድሜ ቆሟል። ያው ማየት ከፈለክ መጥቶልሃል። ይበልጣል ምግብ ከከለከለኝ ቆይቷል። ስለዚህ እሱ ነው አትበይም ተብዬ ከቤት እሱ ነው የሚጋብዘኝ። አሁን ይመጣል ታየዋለህ ምናምን አልኩትኝ። በአጋጣሚ እሱ መጣ። ቁጭ ብሎ እየበላን ነው እና ወንድሜ በጣም ነገረኛ ነው፣ ቀልደኛ ነው። ከዛ አይው መጣ ምናምን ስለው ልክ መጥቶ እንዴ ነው ሰላም ነው ምናምን አለ። ወንድም እንደምን ምናምን አለና እንብላ አለው። እሱ
ብሉ የተባረከ ይሁን ብሎ ባይኑ ጠቅሶኝ ሄደ። ከዛ እሱም ወደ ስራ ሄደ፣ እኔም ወደ ወንድሜ ሄድኩ። ቡና እያፈላን አጎቴም ቁጭ ብሏል፣ ስብስብ ብለን እህቴ ምናምን እኔ የምልሽ እህት አለም አለኝ። ይሄ ነው በቃ ያንቺ ላግባሻለሽ አለኝ። አዎ እሱ ነው። እና ታገቢዋለሽ አንተ ከፈቀድክ ነው የሚሆነው እንጂ አንተ ካልፈቀድክ አይሆንም። ከራበልታ አስታማህ እዚህ ደረጃ ያደረስከኝ አንተ ስለሆንክ አግቢው ካልከኝ አገባለሁ፣ አታገቢውም ካልከኝም ይቀራል፣ ካንተ አይበልጥም እሱ። ስለዚህ ምንም አያሳስብም። ኧረ አግቢው ማለት አልኩት። እንዴ እኔ ሴት በሆነ ራሱ እምቢ አልለው እና እኔ ራሱ ሴት በሆነ እምቢ አልለውም ማለት እና አግቢው አለኝ። ላግቢው ፈቃደኛ ነህ? እሺ ምን አገባኝ እኔ አገባለሁ አግቢው ካልኩት፣ እሱም እኔ ጋብቻ ነው የምፈልገው አለ። እኔ እንደዚህ እንደ ሴት መባለግ ምናምን አልፈልግም፣ አንቺን ጋብቻ ነው የምፈልገው። ጥሩ ልጅ ነሽ፣ አይቼሻለሁ፣ በቃ እንጋባለን አለኝ። በዛ ሁኔታ ከእሷ ጋር እንዳልኩሽ ተገናኘን። የተወሰነ ጊዜ ያው የተፈጠረውን የሆነም ሆነ ያው ተስማማን። እኔና እሷ ተጋባን። ከዛ ጊዜ ጀምሮ ስራ ከትግራይ ወደ የተወሰነ ዓመት እዛው ሰራሁኝ። ትግርኛም በደንብ መናገር መስማትም ቻልኩኝ። እና ከዛ በኋላ ደግሞ ስራ ሽፍት አደረኩኝ ወደዚህ ተመለስኩኝ። ወደ አዲስ አበባ ተመለስኩኝ። እንደገና እዚህ አዲስ አበባ የተወሰነ ጊዜ እንትን እንዳደረኩኝ የሃይዌይ የክፍያ መንገዱ የለም ደብረ ዘይት መንገድ፣ እሱ ሲሰራ እዛ ስራ ጀመርኩኝ። ደብረ ዘይት እዛ ጀመርኩኝ። የሃይዌዋ ወደ አዳማ መስመር የተዘረጋው እሱ ጋር ስራ ጀመርኩኝ። እሱ ስራ ጀመርኩኝ። ያው እንዳልኩሽ ዋሌቴ ነች። አትለያዩ? አዎ ይዣት ነው የሚሄደው። አዲስ አበባ ነበረ። አዲስ አበባ ላይ ነበር ነው። ከዛ ወደ ደብረ ዘይት ይዣት ሄድኩ። ቤት ተከራየን፣ እቃችንን ጭነን ሄድን። እዛው መኖር ጀመርን። ስራዬን እየሰራው ከባለቤቴ ጋር አብረን መኖር ጀመርን። እዛ እየሰራን ያው ማለት የተወሰነ መንገዱ እያለቀ የመንግስት ስራው እያለቀ መጣ። ከዛ ወደ ሌላ ሽፍት አደረኩኝ። እንደገና ደግሞ እዚህ አዲስ አበባ የኮንስትራክሽን ላይ የሚሰራ መኪና ላይ ወደሱ ሽፍት አደረኩኝ። በመሀል የሞጆ ያስኩኝ የኮንስትራክሽን ሞጆ ገባን። ከደብረ ዘይት ወደ ሞጆ አለፍን። የዛ እንደዚሁ የኮንስትራክሽን የሚሰራ መኪና ላይ እሱ ጋር ጀመርኩኝ ስራ። ባለቤቴ እንደገና ከደብረ ዘይት ደግሞ ጭነለቃችንን ደግሞ ወደ ሞጆ ሄድን። እዛው የተወሰነ ዓመት ሰራን፣ እዛው ቆየን። ከዛ በኋላ ደግሞ ወደ አዲስ አበባ ደግሞ ተመለስን። አዲስ አበባ እንደዚሁ የኮንስትራክሽን መኪና ይዤ እዚሁ ደግሞ አዲስ አበባ መኖር ጀመርን። ከዛም እንደገና እቃችንን ጭነን ወደ አዲስ አበባ ደግሞ ተመለስን። ወለዳችሁ በዚህ መሀል? አዎ ደብረ ዘይት ሲገባ ወደ ደብረ ዘይት ሲሄድ እርጉዝ ነበርኩኝና ደብረ ዘይት ከገባን በኋላ ያው ክፍለ ሀገር ሄጄ ነው የወለድኳት። ኦኬ እሺ። የመጀመሪያ ልጅሽ ነው ልጃችሁ? ከዛ ወደ አዲስ አበባ ይዣቸው መጣሁኝ። እዚሁ ስራ ጀመርኩኝ። የተወሰነ ጊዜ ሰራሁኝ እና በቃ ስራው ትንሽ ከስራ ላይ በጣም ሲሪየስ ነኝ። ስራዬን አከብራለሁ፣ ሰውም ደግሞ ቃሉ እንዲያከብርልኝ እፈልጋለሁ። እና የሚያሰራኝ የነበረው እሱ ያው የገባልኝን ቃል ማክበር አልቻለም። የሆነ ጊዜ ላይ ደሞዝ ተጨምርልሃለሁ አለኝ። ኦኬ እሺ። ከዛ ጠበቅኩኝ፣ ደሞዝ አልጨምርልኝም ማለት ያው የኑሮ ውድነቱም አለ፣ የሆነ ነገርም እንትን ማድረግ አልቻልኩም ምናምን። ከዛ የሆነ ላይ በዛ እንትን እያልን መሀል ላይ መኪናዬ ላይ እኔን እንትን ሳያደርግ ሌላ ሰው መድቦበታል። ሌላ ሹፌር አምጥቶ መኪናውን ይዞታል። ከዛ ስንከራከር ያው በህጋዊ መንገድ ስለሆነ እንትን ያደረኩትኝ። አዎ ትንሽ ውጣ ውረድ ነበረው። ከዛ መሀል ላይ የመጀመሪያ ልጄ አስመዝግቢያት ትምህርት ቤት የግል ትምህርት ቤት ነው። ወደ ስንት ሺህ ብር ነው ከፍያለሁ የመጀመሪያ ምዝገባ ላይ። ከዛ በየወሩ ወደ 600 ምናምን ብር ነው እንደዛ አካባቢ ይከፈላል። እና ቆመ ያኔ ማለት እዛ ስራም ሹፌር ተመድቧል መኪናዬ ላይ። ስራ ለማግኘትም እንትን ያደረኩ ነው። የቤት ኪራይ ያለ ምናምን ያቺ ጋፕ ደግሞ ሳንቲሙ ደግሞ ትንሽ ማለት እንደ ልብ እንትን የሚያደርግ አይደለም።
የማገኘው ሳንቲም እና በዛም ነው ደሞዝ ያለው ነገር በቂ አይደለም። እኔ በስራም በሹፍርና በማንኛውም ነገር ችግር የለብኝም። እሰራለሁ 24 ሰዓት አንዴ 36 ሰዓት ሰርቻለሁ አንዴ እንደዚህ እኔን እንደዚህ በቃ እንደዚህ እና ስራዬን አክብሬ እየሰራው ሰው ደግሞ ቃሉን ማክበር አለበት። የገንዘብ ችግር የለበትም። መጨረሻ ላይ በቃ በዛ ሁኔታ እንደዛ ሲያደርጉ ያው ትንሽ ወጣ ወረድ ነበረ። የህግ እንትን አለ ውስጥ እዛው ድርጅቱ ውስጥ የራሱ የህግ እንትን አለው። ስራ በራሴ ሰዓት ለቅቅ ያለው ብለህ እንትን በርና ፍራንክ ይሰጥህ ያለህ ነገር ምናምን ተባለ። ስንት ዓመት እንደሆነ ሰርቻለሁ። ብከስ አሁን ለመክሰስና ይሄን ወደ ህግ ደረጃ እንትኑን ለማስኬድ አቅም የለኝም። የሳንቲም ፍጥር ከዛ ምንም አማራጭ የለም። በቃ በራሴ ፍቃድ አለቅቄያለሁ ብዬ ፈረምኩኝ። የሆነች ነገር ተሰጠኝ። ያችን ደግሞ ወደ ሌላ ነገር ራሴ እንትን ለማለት ዞር አልኩኝ። ከዛ ደግሞ አባይ ግድብ ገባሁኝ። አባይ ግድብ ነው አደጋ የደረሰብህ? አይደለም፣ እሱ በኋላ ነው። አባይ ግድብ ደግሞ ግድቡ እየተሰራ እያለ እዛ መስመር ደግሞ ሲሚንቶ አቅርቦት ሲሚንቶ እያቀረብን ነበረ። እዛ ገባሁ ጀመርኩኝ። እዛ የተወሰነ ዓመት ደግሞ እንትን እንዳረኩኝ ደግሞ ከዛ በኋላ ነው ሳንቲሙ አሁንም እንዲሁ ካለው እንትን ጋር ከኑሮ ጋር የሚገኘው ሳንቲም ደግሞ በቂ አይደለም። እንደዛ ረጅም ርቀት አሽከርክር ድካም አለ ምን አለ እና ቤት እነሱ ለባለቤት አዎ እና ለቤት እንኳን ጥሩ ነገር እነሱንም ከምቾት ካልሰጠኋቸው ምናምን የሚለው በቃ ዘርፉ መቀየር አለብኝ ምናምን ብዬ ደግሞ ወደ ረጅም ርቀት ወደ ጅቡቲ ስንት ዓመት በኋላ ወደዛ ደግሞ ተመለስኩኝ። አደጋውም የተፈጠረ ያኔ ነው። እና ምን መኪና ይዘን አደጋው የተፈጠረው? እንዴት ነው ታስታውሰኝ? አደጋው የተፈጠረው 2012 ላይ ነው። የዛሬ 6 ዓመት። ስድስተኛ ዓመቱ ነው። 5 ዓመት ነው እና ከዓመታት በኋላ ነው። አጋጣሚ የሚገርመው ነገር ከዚህ ከናዝሬት ኤክስፖርት በወለቄ ወደ ጅቡቲ ኤክስፖርት ጭኜ እየሄድኩኝ ወደ አዳይቱ አካባቢ ነው ጠዋት 4 ሰዓት ተኩል አካባቢ ነው አደጋው የደረሰብኝ እና ወደዛ እያሽከረከርኩ እየሄድኩ እያለሁ ጭኜ የፊት ጎማ ተተኮሰ። ሄደ? ፈነዳ። የፊት ድንገት ፈነዳ። አንደኛው ከፊት ያለው ጎማ ፈነዳ። እንዲሁ ልክ ሲፈነዳ መኪናው ያው ማለት እየሮጠ ነው ያለው። በዛ ሩጫ ላይ የፊት ጎማ ሲተኮስ ማለት እንትን አደረገ። ሎድ አለው፣ ክብደት አለው። የጫነው ክብደት ወደ 400 ኩንታል እንደዛ 380 400 ኩንታል ነው ያንደረድረዋል፣ ይገፋዋል። በቃ ወደ አንድ በኩል በቸርኬው እየሄደ ነው መኪናው፣ አዘን ብሏል ወደ አንድ በኩል። ከዛ የተወሰነ ማርሽ ራሱ መቀነስ አልቻልኩም። ከ8ኛ ማርሽ መቀናነስ አልቻልኩም ማርሽ። በቃ መሪውን እንዳያዝኩኝ በቃ ምን የሆነ አክሽን መውሰድ አልቻልኩም። መሪው እዛው ላይ ነኝ ያለሁት። ትንሽ ረዳትም ነበረኝ። ረዳቱ ደህና ነው በሰዓቱ በርግጥ። እና እዛ ላይ ያ ሲፈጠር በቃ መኪናው ተገለበጠ ወዲያው። ከዛ በኋላ የተወሰነ እንትን አላውቅም ራሴን ሲገለበጥ በቃ ከዛ በኋላ የሁለት እግሮቼ እዛኔ ጀምሮ በቃ ሁለት እግሮቼ መስራት አቁመዋል። እንዴት ወጣ ከዛ ውስጥ የሚገርመው ነገር በረሃ ነው። ሰዎች እነዚህ መንገድ ላይ የሚተላለፉ ሹፌሮች አሉ አይደል? ልክ መንገድ በርግጥ ሌላ ሰው አልነካም፣ እኔ ብቻ ነኝ የወደኩት። ከሌላ ሶስተኛው ረዳቱ አለ አብሮኛል። እሱ ምንም አልሆነም። እና ሰዎች ተረባርበው ምናምን አወጡን ከዛ ውስጥ ፈንቅለውና በትንሽ ለማውጣት የነበረው እንትን ትንሽ በጣም ከባድ ነበር። እና የዛኔ ነው ጥብቆ ይዞ የነበረ ትንሽ በጉተታ ምናምን ያወጡኝ። የዛኔ ወገቤም የዛኔ በቃ ሁለት እግሮቼም አልሰራ ያሉት ያኔ ነው በቃ በአደጋው። ከዛ በኋላ በቃ የተወሰነ አደጋው ከደረሰ በኋላ የራሴን አላቅም። ከዛ ሲደበድቡ ምናምን እኛን ለማውጣት ሰው ሲንጫጫ ነው የነቃሁት። ነቃሁኝ በቃ ሁለት እግሮቼ ምንም እንትን አይሉም። ሰዎች ጎትተው አወጡኝ። ጀርባዬ ላይ ብቻ ነው እንትን ያለው። እና እንደዚህ ስላጠፈው አከርካሪያችን ላይ ያለው እሱ አከርካሪን ጀርባ እንትኑን አንዱን ኤልዋን ነው ምናምን የሚባለው ጋር እሱ ጋር ሰብሮታል። እሱ ስለተሰበረ ነው ይሄ ወደ ታች አሁን ሽንት አይነ ምድር ምናምን አይቆጣጠርም ወደ ታች ያለው። አሁን በካቴተር እና በዳይፐር ነው የምጠቀመው ረጅም ዓመት። ካቴተር ኮንዶም ካቴተር ዩሪባግ ምናምን በሱ ነው እየተጠቀምኩ ያለሁት። እና ያው አደጋው ትንሽ በሰዓቱ ከባድ ነበረ በወቅቱ። እኔ ሲመጣ ያው የምትጨናቂው ነገር አለ እና እሁድ ቀን ነበረ 2012 በ23 ነው የወደቀው፣ ግንቦት 23 ላይ ማለት ነው። እና እኔ የምሄድበት ነበረና ልጆቹን ይዤ ልወጣ ብዬ
የሆነ የሚከብድሽ ነገር የለም። ከዛ የሆነ በቃ ሲያቃዠኝ ነው ያደረና ያቃዠኝን ቅዠት ለእህቱ ነገርኳት። እኔ ወይ እሱ ወይ እኔ የሆነ ነገር ልንሆን ነው፣ እኔ ህልም ካየሁ በጣም ጥሩ አይደለም ምናምን ስላት እባክሽ በአዲስ አበባ ፍቺው አለችኝ። ከዛ እኔም ዝም አልኩኝ አልነገርኩትም። እሱም የሆነ ህልም ስነግረው ምን አንቺ ደግሞ ወይ መኪና ስገዛ ወይ ቤት ስገዛ ያሳይሽም እንዴ ምናምን እንዴ ምንድነው የሚያሳይሽ ምናምን ይለኛል። እና ሲያሳየኝ በቃ እንትን ይላል አደጋ ይደርስበታል የሆነ ነገር ይሆናል። እና እኔ ደግሞ ለነግረዋለሁኝ አሁን የዛኔ ልንገረው ስላት ተይ እባክሽ ምናምን አለችኝ። እና ጎረቤታችን ላይ ወንድሟ ሞቶ ልቅሶ ላይ ነው ሰው ያለው። ብቻ እዛ ልቅሶ ሄጄን እያለቀስኩ ነው። ለራሴ ዘመድ የሞተብሽ ነገር የለም በቃ እያለቀስኩኝ ነውና አንዲት ጓደኛ የመጣችና እንዴ ያንቺ ነው እንዴ ወንድምሽ የሞተብሽ አንቺ እኮ ባሽ ከሰትዩዋ ምናምን ስለኝ እንዴ እያለቀስኩ ነው እንዴ ብድግ ብዬ ብቻ ሻርቤን ተከናንቤ ወጣሁኝና ደወለልኝ እሱ። ከዛ ወደ አፋር እንትን ወደ አፋርና አልፍ ያለው ጅቡቲ ልገባ ነው እና ከገባው እንዳይጨንቅሽ ምናምን አለኝ። ድንበሯ ላይ ስደርስ ደውልልኝ በቃ ስገባ ስልክ ስለማይሰራ ስለምጨናነቅ ደውልልኝ እዛው ላይ አልኩት። እሺ አለኝ። እኔ እሱ ስልክ እየጠበቅኩ ነው። ከዛ ሴትዮዋም ሄደች። ወንድሟ ርቀት ላይ ነበር የሞተው። እሱ ቀብር ሄደች በመኪና ተሳፍራ። እኔም ደግሞ የሆነ ቤት ነበረ እዛ ሄድኩኝ ልጆችን ይዤ ማለት ነው። ቡና አፍልቼ ቀድቼዋለሁ መስሎኛል ግን አልቀድቼውም። አረስቼን ይሉኛል እንዴ ጠጥታችሁ አይደል እንዴ አልሰጣችሁም እንዴ ምናምን እላቸዋለሁ። ልቤ የለም በቃ ጭንቀት ላይ ነኝ። በቃ ዛሬ ጥሩ አይደለም ዝም በሉኝ በቃ ምናምን እያልኩኝ ልክ 2:30 ተደዋውለን 4 ሰዓት ተኩል ላይ ሌላ ሰው ደወለልኝ በሱ ስልክ ማለት ነው። እና አቅለ ሜዳ ነው ቦታው ሰው የለውም የሄድንበት እኛ። ከዛ በቃ የጨረቃ ቤት ነበርና አፈረሱት። አሁን በቅርብ ነው የፈረሰው። መንግስት እያፈረሰ የነበረ ሰዓት ነው የፈረሰው። እዛ ሄጄ ነው በቃ ሜዳ ነው ያምራል። እዛ ሄደን ነው የሰማሁት። ከዛ ምን አቤት ስለው ያመነ ምሽት ነሽ እንዴ አለኝ። አዎ ምን ነው አመነ ምን ሆነ ስል ልጆቹን አላየዋቸው የራሴን ነው እንጂ የልጆቼ መኖራቸውን በቃ አላስታውም። ጨነቀኝ። እንዴ ምን ነው አመነ ምን ሆነ ነው ምናምን ስል አደጋ ሲለኝ ብቻ ሞተ ያልኩኝ በቃ እና ሞተ አልኩኝና የሆነ አዞረኝ። ልብ ድካም አለብኝ። አይ በቃ እኔ ሞተ የምለውን ለራሴ ነው እንጂ የልጆቼን አላየሁም። የሚገርምሽ ልጆቼ እዛ ሆነው አባ ሲሉ እኔ መንፈስ ጭንቀት ያዘኝና ራሴን ሳትኩ ወደቅኩ እኔ። ከዛ በአጋጣሚ እህቴ ልጅ በሽታዬን ታውቃለች፣ ልብ ድካም እንዳለብኝ ታውቃለች። ከዛ የሮጠች ስትመጣ ወድቄያለሁ እኔ። ተደነገጠች በቃ ላለመናገርም ጣርኩኝ። ከዛ ሳይ እየተጮጫሁ ነው ስመለስ መልሼ ወደ ሰውየው ደወልኩኝና እኔ ምንድነው ሞቷል እንዴ አልኩት። አይ አልሞተም ግን ሲለኝ ምንድነው ግን ማለት በቃ አደጋ ደርሶበታልና ኤመርጀንሲ ገብቷል እና ይመጣል አልኩት። አዎ ቀጥታ ሰውየው ላይ ደውዬ ስጠይቀው መኪና ልኬያለሁ አለኝ። ወደ አዲስ አበባ ለመምጣት ጭኖ አመጡ። ከዛ መኪና ልኬያለሁ ሲለኝ ያን መኪና ስጠብቅ 12 ሰዓት ሆነ ከምሽቱ። የት ሄጄ ልጠብቀው ስለኝ ጥቁር አንበሳ ሄጃለኝ። እህቱም ነበረች። ጥቁር አንበሳ ሄድኩኝ በ12 ሰዓት ጋቢ ምናምን ይዤለት። የሚገርምሽ ሬሳ ተጭኖ የሚመጣልሽ ነገር አለ እንደዛ በቃ የሆነ ውስጥሽ የማታምኝበት ነገር አለ። እዛ አይደረስ የለም 12 ሰዓት እኛ ይሄድና 3 ተኩል ላይ ደረሰ። እዛ ጥቁር አንበሳ ላይ ማለት ነው። እና በቃ ወይ ሬሳ ለማየት ነው ወይ ደግሞ አለ የለም ምን ላይ ነው የተጎዳ የሚለው ላይ ነኝ እኔ ያለው። ከዛ ልክ ሲያመጡት እንደዚህ ለንግላል እንትን ብሏል፣ በጀርባው ተኝቷል። ይሄ እንደዚህና እንደዚህ ተሰንጥቋል ጥርሱ ማለት ነው። እና ይታያል ጥርሱ። ከዛ እሱ ጋር ነው በቃ ደም ፈሰሰው የሚባል እሱ ነው። ከዛ ሕክምና ጥቁር አንበሳ አይሰራም አሉኝ። ከዛ አይሰራም በኮሮና ምክንያት ተዘግቷል አሉ። ከዛ ዘውዲቱ ሄድና እዚህም አይሰራም አሉ። ቀጥታ አቤት ሆስፒታል ሄድና እዛ ተቀበሉት። እኔ የሚገርምሽ ተቀብለውት ደግሞ ደህና ነው ወይስ አይደለም የሚለውን ደግሞ ነው መስማት ደግሞ የፈለኩኝ። ልክ እዛ ገባ። እቺ መሬት ላይ የሚያስተኛት የለችም እዛ ጋር ሲተኛ መጡ ዶክተሮች አዩት። ከዚህ በላይ ደህና ነው
አይ እግሩን ሲመቱት በብረት ነገር በምናምን አዎ እንደገና ሽንት መሽኛውን ምናምን አይተው እንዴት ነው ምናምን ሽንት መጣና አልሰማም አለ። በቃ የዛኔ መፈጠሬን ጣለሁት እና እንደዚህ ነው የሚቀጥለው አልኩት። እንግዲህ እስቲ በሕክምና እናየዋለን ምን ማለት ይቻላል ምናምን ተባልኩኝ። ሕክምና 10 ቀን እዛ አስተኙት ሳይሰሩት ማለት ነው። በ23 የገባ ሰኔ 10 ላይ ነው ኦፕሬሽን የተደረገው። እዛው ተኝቶ ወረፋ በስቶ አዎ። ከዛ ዶክተሩ መጣ እኔ ጋር ይመጣሉ ጥለውት ሄዳሉ ይመጣሉ ጥለውት ሄዳሉ። መጨረሻ ላይ አባቴ ያልኩት ስጡኝ በቃ ፈርሜ ልውጣ አልኩት። እማታድኑልኝ ከሆነ ፈርሜ ልውጣና ወይ ሌላ ሐኪም ቤቱ ይዤ እሄዳለሁ ወይ ቤቱ ይዤው ይተኛል። የዚህ የመተኛት አልጋለኝ እኮ አልኩት። አልጋለኝ አልኩትኝና በቃ በጣም ተበሳጨው። አይ ዛሬ ይሰራል አለኝ። ሊወስዱት ሲመጡ አስፈረሙኝ። ፊርማው እንዴት ነው ስለው ይድናል ብለን አንነግርሽም። ጉዳቱ ይሄ ወገቡ ላይ ተቆርጦ ስጋ ናት የያዘችው። ይሄ ወደታች ያለው እንትኑ ይሄ ተለያይቷል እንትኑ አለ አይደል ምንድነው የሚባለው ዲስኩ እቺ ውስጥ ያለችው ጅማት የለችም የምትጠቀመው ነርቭ እሷ ተቆርጣለች አለኝ። እና ምናልባት በዊልቸር እንዲሆንልሽ ከፈለግሽ ነው አለኝ። ምንም ማድረግ አይቻልም ፈረምኩ። ገባ ኦፕሬሽን ተደረገ ወጣ። ኦፕሬሽን ተደርጎ ሲወጣ በ10 በቃ እሚድን ሁላ ምናምን እየመሰለኝ በ12 ይዘሽ ውጪ ያሉኝ። በ10 ተሰርቶ በ12 ከዛ ነው በ12 እሱን በቃ ልቤ እየጠፋ ነው ይዤው ለመውጣት። ልክ መኪና እየደወልኩኝ እኔ ስልክ እየተደወለልኝ ነው ተጎጃም። ከለካ አባቴ ሞቷል። ከዛ ደግሞ ማለት ነው በሱ ነው የሞተው። ግፊት ነበረበትና ደንግጠው እኛ ነበርና እንትን ምን ተቆራጭ ምናረግለት ስራ አስተተነው ምናምን ተቆራጭ በእኛ ነበር። ከዛ በቃ ደነገጠ፣ ደሙ ገነፈለ። ባህር ዳር ሄደ፣ የት ሄደ። በቃ ዝም ብላችሁ ቤት ይሞት አታንገላቱት አሉ። ደብረ ማርቆስ ላይ በ12 ሞቶ ቀብር ላይ ናቸው ወንድሞች። እና እኔ ስልክ ይደወልልኛል ህልም አይቻለሁ። በቃ እየጨፈርኩ ነው ያደርኩት ከሱ ጋር። እሱን ተጠንቀቅ በቃ ጎጃም መሄድ አይቀርም እያለቀስኩ ማለት ነው። አባቴ ሳይሞት አልቀረም ምናምን አልኩት። አሁንም በቃ ይዞሽ ምናምን ወደ ቤቱ ይዤው ሄድኩኝ። ለመቆጣጠር ሞከርኩ። በቃ ራሴን ሰው እንዳይሰማኝ ስጮህ ማለት ነው። ልክ ቤት አስገብተው እንዴ ሲያስተኙት አላ ተስፋ የምቆርጪው ነገር በቃ ተስፋ ቆረጥኩና አርብ ብዬ ጮህኩኝ። በቃ አይታዘዝም ምንም አይታዘዝም በቃ። ከዛ አርብ ብዬ ስጮህ ሰፈርተኛው አመነ ሞተ ብለው ነው የመጡት። መጨረሻ ላይ አባቴ አልኩኝ። በቃ ሰው ሲደነግጥ አባቴ ብዬ ጮህ። ከዛ ዘው ትኬት ቆረጥኩኝ በ12 በ13 እየሄድኩኝ ምንም ማድረግ ስለማይቻል ማለት ነው። ይገርምሽ እንደዚህ ነው። እዚህ ጋር አንድ አንሶላ ትይዣለሽ፣ እዛ ጋር አንድ ሰው አንሶላ ይይዛል። እንዴ ነው የምኖረው። ወደዚህ መገላበጥ ሲፈልግ ደግሞ ከዛ እንትልኝልሽ እኔ ዝቅ አደርገዋለሁና ወደዚህ ይገላበጣል። ምንም በቃ የሆነ አለ በጥስጥስ ያለ አካል የሚመስል እንደዛ ነው። ምንም ማድረግ ስለማልችል በቃ ለእህቱና ሁለቱን አንዳረኩኝና እነሱ አደራ እየሄድኩ ነው ብዬ በ13 ወጥቼ ሄድኩኝ። በ13 ሄጄ ልመለስ ስል እንትኑን አሳዩኝ የተቀበረበትን ባይሆን አይቼው ልመለስ ምናምን ስል አይሆንም አታዩም አንቺ ሰነፍ ነሽ አለኝ ቄሱ። ጉልበቱን ቢኖርሽ አባትሽን ማትወጂ ቢሆን ይሁን እስቲ እናሳይሽ ነበር። ይሄ ልቅሶ ይዘሽ አትገቢም ቀብር ላይ አለኝ። እና ምን ላድርግ በቃ ጀባት አለ የጀባት ሰዓት እናሳይሻለን ግዴታ ነው ተባልኩኝ። እሺ ጀባት እዛ የአባቴን ቀብር ለማየት እኔ እዛ ጋር ቁጭ እንዳልኩኝ እንዳትነኩት አደራ ብዬ ነው ሄድኩት። ለካ የሆነ ዶክተር አለ የነርቭ እንትን የሚሰጥ መድፌ ይሄ ካቴተሩ በውስጥ የሚገባ ነበር። ከውስጥ የሚጨምቅ ውስጥ በብልቱ ገብቶ የሚጨምቅ ነበር። ዶክተሮች ንፋስ አስወጥተው ሲስቡት ላክ ነው የሚለው። እሱ ንፋሱንም ሳያስወጣ ምንም ሳያስወጣ እንደዚህ ሲለው ለካ ደም እንትን ብሎታል እሱን ማለት ነው። 6 ሰዓት ከሌሊቱ አመነ ሆስፒታል ገባ ምናምን አሉኝ። እንዴት አልኳቸው እንደዚህ እና ደህና ነው ስላቸው 6 ሰዓት ከሌሊቱ ማለት ነው። ናይ እስካሁን እንግዲህ መልስ የለንም ምንም ማድረግ አይቻልም ምናምን አሉኝ። መኪና የለም እንዳልመጣ ማለት ነው። ወንድሞቼ የተሮሯጡ ምን አሉ ጠፋ። ከዛ 7 ሰዓት ነው 8 ሰዓት ደወሉና ዮናስ የሚባል ዶክተር አለ እሱ ነው ያስተካከለለት። ዶክተር ዮናስ የሚሉት በጣም ሽንት ሁሉ ዘግቶ ነበር ደሙ ውስጥ ላይ ሽንትናም ረግቶ ምንም በቃ በቱቦን ዘግቶታል ውስጥ ላይ ያንን በቃ ያው ለመናገር ራሱ ይከብደኛል። እንደዚህ ባፉ የመጠጠ ብዙ ነገሮችን እንትን ብሎ እኔ ስቲል እስካሁን እኔ ማረሰው ሰው ይኖር እሱ ነው።
በጣም ህይወት የሚሰጡ እኮ አሉ። ህይወት በቃ እኔ ማለት ሰው ሳይጸየፍ እንደዛ እኔ በቃ ያደረገው ነገር እና መጨረሻ ራሱ ቤት ራሱ እየመጣ ረጅም ጊዜ ትሪት ያደርገኝ ነበር። አሁን ውጭ ነው መሰል ያለው የለም። ከዛ የሚገርምሽ በቃ ምንም አላረኩም ደህና ነኝ ያለኝ ደውሎ ደህና ነኝ በቃ ተረጋጅነት መጨለሻ ላይ የጀባቱ ዕለት የቀረሁት የአባቴን ቀብር ላይ ነው። አሁንም የጀባቱ ዕለት ሰው ተቀጠረ ምናምን ውጭ ላይ ነው እንጂ ቀብር አይታይም አሉኝ። የሚገርምሽ የአባቴን ቀብር አላየሁትም። ሳላየው መጣው ልክ የሱ አመት በወደቀ በአመቱ ቢሞት አሁን አመታት ተወጪ የለ በቃ እንኳን ለዚህ ቀን አደረስክልኝ እንደው መድኃኒዓለም ለዚህ ቀን እንኳን አደረስክልኝ ኖርክልኝ ለልጆቼ ብዬ ያላዘጋጀሁት ዝግጅት የለም ብታይ ተዛም ለምኜ ከጓደኞች ኑ ብር ስጡኝ አመን ሄዳነበት ቀን ነው እናንተ ባላችሁ ደህና ነው የኔ ባል ታሟል ስጡኝ እያልኩ ከጓደኞቼ በቃ ዳቦ ጋግርለታለሁ ምን እልለታለሁ ብዬ ረብ እያልኩኝ እዚህ ካንሰር ታማይተኛችታለች። ከዛ ልክ አመቱ ዕለት የሱን ዝግጅት አዘጋጅቼ ጨርሼ እንደዚሁ ለሊት 6 ሰዓት ተሻረፈች ነው የተባልኩ። ልክ የሱ የአመት ቀን በ22 በ23 ላከብርለት በ22 ነው የተሻረፈች አይተውስታራ ተባልኩ። 10 ሳንቲም የለኝም ግን 10 ሳንቲም እጄ ላይ እንዴ በቃ አበድኩ። ምን ቤቱን ቀወጥኩትኝ ጎረቤቱ ተነሳ። አንድ ከልብም ወዳት ጓደኛ ነበረችኝ አውጪኝ 400 ብር ስጪኝ እኔ ብር በሐኪም ቤት አልቋል አይተሻል ያንገቴን ወርቅም እጄንም አጥቻለሁ አሁን ብር የለኝም እቴኑ ሞተች አልኳት። በቃ እሷም እንደገና ጮት ጀመረች። ያችን 400 ብር ሰጠችኝ። አስፋልት ወሰዱኝ ተሳፍሬ ሄድኩ አይተውስታራ። ሞተች ምናምን አይደለም ያሉኝ ነይ ደክማለች ነው ያሉኝ። ሞተች ቢሉኝ ያው ቁርጤን አውቄ ሄዳለሁ። እና እኔ በእውነት አሁን ብዙ ነገሮች በእርግጥ ህይወት ትምህርት ቤት ነች። ምክንያቱም ጉዞ ሰው ልጅ ተጉዞ የጨረሰ የለም መነሻው እንጂ መድረሻው አይታወቅም። ህልሜ የነበረው ህልሜን አልኖርኩትም። ምክንያቱም እንደነገርኩሽ ከቤተሰብም ካለው እንትን አንፃር ሰርቼ ራሴን ለማሸነፍ በቃ ከደህንነት ጋር የነበረኝ ጦርነትን ሳልቋጨው ነው ነገሮች በዚህ ሁኔታ እንትን ያሉትና የሆነ ቻሌንጅ ይገጥመኛል ግን አላዝንም። ምክንያቱም ሊከሰት የሚችል ነገር ነው። ሰው ልጅ በህይወቱ አንዳንዴ የሚያጋጥሙ ነገሮች ናቸው ብዬ ስለማምን በምችለው ለዛ ነገር መፍትሄ ለመፈልግ እንትን እላለሁ። እዚህ ጋር ከወደኩኝ ነገ ደግሞ ሌላ ነገር ለመስራት እፍጨረጨራለሁ እና አመጣጤም እንደዛ ነው። በቃ ከታች ወደ ላይ ብዙ ነገሮችን ለመለወጥ ራሴን ዲቨሎፕ እያደረኩኝ ከተለያዩ እንትኖች ጋር ራሴን እያሳደግኩ ምክንያቱም ከትምህርት ቤት አንፃር ከተለያዩ እንትኖች ብዙ ቻሌንጅ ነበረው እና ያን ፈተና ሁሉ ተቋቁሜ እኔ ብዙ ነገሮችን አልፌያለሁ እና ደግሞ እግዚአብሔር ደግሞ ብሎ ጥሩ የሚሰለ ጠንካራ ሚስት ጠንካራ እናት ፈተና የምታረግ ደግሞ እንዴ ድራማ ያስታውቃ ፈተና ታስታውቃለች እና እንደውም የሚገርምሽ ማለት ነው ፈተናት አሁን አደጋውም የቤተሰብም እንደዚህ ሀዘኑም ምንም ተደራረበበትና ፈተናት። ከዛ እንደውም የሚገርምሽ ነገር ሳልጨርስልሽ እዛ ኢትዮጵያ ሰራን ሄድኩት። ሾፌሩ በቃ እያለቀስኩ ነው አብሬው ሄደው ምን ሆነሽ ነው አለኝ። ምን ባከዚህ ባለቤቴ መኪና አደጋ ደርሶበት ተኝቷል ደግሞ ዛህቴም ታማለች ደከመች ብለውኝ እንግዲህ ትሞት ትኖር አላውቅም ምናምን ስለው 400 ብር ነበር የተቀበለኝ። በቃ እንግዲህ እኔም የበኩሌን በቃ ልዘንና 100 ብር ልቀንስና ልስጥሽ አለኝ። የለኝም 10 ሳንቲም የለኝም እጄ ላይ። ከዛ ያቺን 100 ብር ሰጠኝ። ልክ አውቶቡስ ተራ ጫፉ ላይ ስደርስ እንትና ሌባ አለ ምናምን ይባላል እና ሰውየው ደግሞ እንዳይጎዳ ፈራውኝና እዚህ ጋር ውርደኝ አልኩት። ከዛ የእህቴ ልጅ ተቋቁመዋለች ልብ ድካም ስላለብኝ እያለቀሰች አይደለም ለእናትዬ መጣሽ ምናምን አለችኝ። አው እየመጣው ነው ነይ እዚህ ጋር ሰው ጨምረሽ ነይና ሹፌሩ የሆነ ነገር እንዳይሆን ነይ እዚህ ወርጃለሁ ምናምን አልኳትኝና ይዘኝ ይሄደች። የእናቴን ድምጽ ሰማሁት። ልጄ እያለች እያለቀሰች ነው። ምንም አልተነፈስኩም። እዛ ላይ ለንግላል ወደኩ። ልብ ድካም በቃ ጸጥ አረገኝ። ከዛ ውሃ ይዛለች በእንትን በሃይላንድ ስለምታቅ የሆነ ነገር ከሰማው ዘሌንም ወድቀው ልብ መተንፈስ አልችልም። ከዛ ዘው ላይ ዳራቴ አፌ ላይ ስታረግልኝ ሄድኩ። ታነሳውኝና ማለት ነው ሳያት በቃ ተዘርራለች። ምንም ማድረግ አልችልም። ምንም በንቦራች ባለቅስ በምንም ልመልሰት አልችልም። በቃ ምንም አልቻልኩም። በቃ ከዛ ምንድነው ያልኩት እጫውንስ መድኃኒዓለም አበዛሁ ነው ያልኩት። አበዛሁ በቃ አባቴንም እህቴንም ምን አድርጌ ነው እሱም በመም እየፈተንከኝ ምን አድርጌ ነው በቃ ምናምን ስል ሰው ለማልቀስ ጀመረ። ከዛ በምን ይዘናት እንሂድ
ክፍለ ሀገር በምን እንወሰዳት እዚህ ትቃበር ሲባል እናቴ በቃ አበደች። ከዛ ሳስብ የእህቴ አግብቷት የፈታት ባል እዚህ ነው ያለ። አዎ እና እሱና እህቴ በጣም ነበር የሚዋደዱት። እኔ ይመጣል ብዬ አልጠበቅኩም። ከዛ ደወልኩለትና እህቴ ነው እንደዚህ ሆነች ምናምን ስለው ያንቺ ቀልድ እኮ አይቻልም ምናምን እና ድረስልን በቃ ምናምን ስለው ሲመጣ ሞታለች። የሚገርምሽ እሱ ነው እዛ ጋር እየተዋጣ ነው ብር ረፍዷል 1 ሰዓት ከምናምን ብሏል። ከዛ ልክ ያንን በቃ ታዋጡ አለ 3 መኪና ባንድ ላይ ያስመጣ 3 መኪና ምን ያደርግልናል እኛ 1 መኪና ነው የምንፈልገውና የጁቤ መገንጠያ ድረስ ከወሰደን ከዛ ደግሞ የወንድሟ መኪና አለ እሱ ይወስዳታል ብለን ሰውየውን ተነጋገርን ጨረስን። ጭነናት ሄድን። የሚገርምሽ ከላይ ነው የተጫነችው ገጭ ሲል ልጅ ወደቀች እያለች በቃ መከራ በልተን ደረስን። ልክ አቤ በረሃን ስንጀምር ደጀን ነው ማወርዳት አለ። እንዴ አንተ ደጀን አላልንህም እኮ እዚህ ጋር ጌሾ መሰለ እንዴ ጫን ነው የሰው ነፍስ እኮ አልፎ ነው ይዘን እየሄድን ያለ ምን ማለት ነው አልኩት። በቃ አበዱ እዚህ ጋር እሱ አለ ጥየው እየሄድኩ ነው። ከዛ እንደውም እሱ በቃ እሺ በቃ ሉማሜ ያደርስልን አልኩት። የነሱ ሀገር ሉማሜ ያደርስልንና ሌላ ሹፌር እንጥራ ወይም ወንድሟን እንጠራዋለን አለ። እሺ ሉማሜ ተባባራችሁ አለ። ሉማሜ ስንደርስ ወንድሜም እንደዚሁ እንደኔ ነው ዱብዳ ይሰማው በቃ ሞተች አልተባለ ድረስልን ብቻ ነው ሉማሜ ድረስልን እና መኪናው ፊት ለፊት ክብር ለስላሴ የሚላሉ። ከዛ ይሄኛውንኛ ያዘነ ሹፌር ክብር ለስላሴ የሚል ፊት ለፊት ስታገኘው ፍሬቻ አብራለት እንዲቆማል። ከዛ ለካ ሬሳው ከላይ ነው እኛም ረስተነዋል። መኪናው እንዲና እንዲ ብሎ ነው የተመለሰ ሬሳውን ሲያይ ማለት ነው ወንድሜ በቃ ተወዛወዘ። አልሞተችም ተብሏል። እንዴ እናንተ ሬሳ ጭናችሁ ነው እንዴት እንደስታረጉኛላችሁ ብሎ አስፋልት ላይ እሱም ወደቀ። እንደገና እሱን አንስተን የኛ ሀገር ደግሞ እዚህ ውላለች አድራለች። አዎ ልክ ቤት ገባ ደረስን ሉማሜ ደረስና እንዴት እንደነደው አላውቅም። ተጩኋል ጥሩምባ ተነፍቷል ሞታለች ተብሎ ግን ይብታየው እዛ ጋር ግማሽ ሰው በ3 ቁርጥ ነው ሰው እየጮህ ያገኘነው። ከተማው አይታይም። ደረስና ለ30 ደቂቃ ነው ምናምን ቤት ተጮህ 11 ሰዓት ምናምን ተቀበረች። ማታ ሳታድር ማለት ነው። ተመለሽ ከዛ ወደዚህ ቀበርኳት። ከዚህ ቀደም ተሸውጃለሁ እህቴንም ስለማላገኝ ሰኞ ዛገባው ማክሰኞን ጀባቱ አልኩኝ። ሮብ ትኬት አስቆርጬ ወደ ቤት መጣ። ከዛ በቃ 40 ወጣለሁ የ40 ሰዓት እመጣለሁ ምንም እንዳትሉኝ አልኩ። መጣው የ40 ሄድኩ። የ40 እሱ ተኝቷል። ከዛ ወንድም አለ እሱ ታላቅ ወንድም እሱን አደራ ሰጥቼ እስከነ ምሽቱ ነው ቤት አስቀምጬ ጥዬ ሄድኩ። የ40 እዚህ አዲስ አበባ መጣኝ የሚለው እሱን አስቀመጥኩኝና ጥዬ ሄድኩ። የሚገርምሽ በ6 ነው የመጣው። በአንድ ሄድኩኝ በ6 አልቆየውም ብዙ። በ6 ስመጣ ወንድምየው ቤት ተኝቷል። ምንም አልታመመም ምንም አልሆነም። እንግዲህ እሱን ያመጣው ማለት ነው። ሚስቱም አለች ቡና ቀራርባ ወጥ ሰርታ ምናምን ነው የቆየች። እኔ ደግሞ ጎጃም ያው ድፍድፍ ነው ይዘሽ የምትመጪው ድፍድፍ አለ እህቶቼ ይዘሽ ሂጂ ሲሉኝ ድፍድፍ እንደውም ብዙ አልይዝም ብዬ በ10 ሊትሯ ይሄ ግብጦ የሚባል የባህላችን ምግብ እሱን ይዤ መጥቼ ስንጠጣ መሸን ስንበላ መሸን ስንጫወት መሸን። በሉ እኔ ደክሞኛል ምንጣፍ አላነጠፍኩም ዝም ብዬ ትራስ ሶፋው ላይ እንደዚህ ገደም ብዬ እንቅልፍ ወስዶኛል። ልክ ለሊት 6 ሰዓት ላይ ትጫዋለች ምሽቱ ተነስታ እንዴ ምን ሆነሽ ነው ሽቶ አልኳት። ብዙም አማርኛ አትችልም ኦሮሞ ነች። ጎጂ ሄደች ምናምን አለች። አሃ ወዴት ነው ተኝቼ ወዴት ወጥቶ ሄደ ምን ማለት ነው አልኳት። ሞተ አለች። እንግዲህ ተናጠ ወንድሙ እኔ ቤት ነው ያልጋ ላይ እንግዲህ ማለት ነው። ከዛ አልኩ እንዴት ይሞታል መች ታመመ አልኳት። በቃ ሞቷል አለች። ለካሱ ቀን ታይቶት ይሆን አላውቅም። ከኪሱ 600 ብር የሰራበትን ይሰጣትና እዚህ የሚሰሩበት ቦታ ላይ ከተገናኘን ተገናኘን ካልተገናኘን ቻው ሰላም ሆኖ ወንድሜ ቤት እየሄድኩ ነው ብሎ ነው የመጣው። ምንም ማድረግ አይቻልም በጎረቤት እርዳታ እሱም እንደዚሁ በህዝብ ረብራብ ብር ተዋጦ ምን ተዋጦ ጎረቤታችን አዋጣው ተቀበረ። አንተ ተኝተሃል እሱ ተኝቷል። የሚገርምሽ እዛ ተኝቼ ሌሊት ላይ ጮኸች ሚስቱ እንደዚህ ሆነ ሞተ ምናምን ቃል ላይ መጥቶ እሷ ሂዳ በነበረበት ሰዓት ቤተሰብ ስለሌለ የሱ ሚስት ነች ማለት እሱ ስራ እየሰራ ቤት ይገባል ራሱ ቤት እዛው እና እሷ የመጣች ቀን ወደዚህ እየመጣች እያለ በቃ እየመጣች ነው ምናምን ሲባል የዛን ቀን እሱ መጣ ቤት ቀን 10 ሰዓት ምናምን ምሳ በልተን አብረው ሲያጎርሰኝ ብሎ
ምናምን በቃ የሆነ ምንም አይነት እንትን የሆነው ነገር የለም። ደግሞ የሚገርምሽ ያው በቃ አሁን መጨረሻ ላይ እሱ ነበረ ብዙ ነገሮችን ያው የሚላላክም የሆነ ነገር የሆነ ነገር ሲያስፈልግ እሱ ነው በቃ በሁሉም ነገር በቃ እዚህ ጋር እንደዚህ አድርግልኝ ስለው በቃ ወዲያውኑ ኢሚዲየትሊ እሱ ነው ስታንድ ባይ እንትን የሚለኝ እና እንደውም መሞቱን ራሱ የነገሩን ልጆቹ ናቸው። የኔ 2 ልጆች አሉኝ ሴቶች። እነሱን ይወስድና የሆነ ቦታ ብስኩት ይገዛና ምናልባት ከሞትኩ እንዳታለቅሱ አይናችሁ ላይ እንባ እንዳይታይ ግን ከሆዳችሁ እንዳልወጣ ሞርጋን በሉኝ ሁሉ ያንሱኝ እንደዚህ ያላወት ነበረን በሉ እንጂ አደራ እንዳታለቅሱ ብሏቸው ነው እንትን ያለው። ከሞተ በኋላ ነው ልጆች ሲያለቅሱ ሰው ግቢ ያስገቡና ቆለፉባቸው። ከዛ መጨረሻ ላይ ነው በስንተኛ ቀኑ ነው ተስካር ምናምን አውጣን ስንጨርስ እንዴ ብሎን እኮ ነው ሞተ ምናምን አለች ትንሿ። እንደዚህ ብሎ እንዳታለቅሱ እኮ ብሎናል። እንዴት እሱ ሞታ እናለቅስ ምናምን አለች ትንሽ ትልቂት ምንም አጣቀም በሱ መውደቅ ተጎርታለች። አታወራሽም ነው ስትልሽ አምሰማያት እንጂ አታወራም። በቃ አእምሯ ጥሩም አይደለም። እየሄደችም ዝም ብላ ነው በቃ የምታስበው። እና አሁን የሁሉ ነገር አንተ አደጋ ከተፈጠረ የሁሉ ነገር መጣ። የሁሉ ነገር አሁን ህክምና በምን መልኩ ነው ሲኬድ የነበረው? ምንድነው አሁን ያለበት ህክምና? ያው ማለት ሰዎች በመጀመሪያ ደረጃ እንዳልኩሽ በነበረው እንትን ከጎናችን በጣም ብዙ ሰዎች ነበሩ። ለህክምናው እንደዚህ በሚዲያም ላይ ያዩ ሰዎች እየተባበሩ የሆነ ሚዲያ ላይ ቀርበ ነበር። አዎ እና ሚዲያ ላይ ያዩ ሰዎች አሁን ቤት ኪራይ ስለሆነ ለህክምናውም ለዚህ ለፊዚዮቴራፒም በቃ ለእያንዳንዱ ለሚያስፈልገን ነገር በሙሉ በዛ ነው በቃ ሰዎች በሚያግዙን ነገር በዛ ጋር ቤት ኪራይም ለልጆችም ለቤትም ለቀለብም የሚያስፈልገን ነገር እንደዛ እያደረግን እየኖርን ነው። እና አሁን ያው ትንሽ የከበደ ደግሞ ቤት ኪራይ አሁን ላይ ያለው እንትን በጣም ከባድ ነው። የሚከፈለው ብር ከአቅም በላይ ነው። በእኛ አሁን ለማይሰራ ሰው የቤት ኪራይ አለ፣ ቀለብ ምናምን የሆነ ነገር ምናምን እነዚህ ሲደማመሩ በወር ውስጥ የሚወጣው ወጪና እንትን በጣም ይከብዳል። እና ደግሞ በሰው ድጋፍ ደግሞ ሁሌ ያለው ነገር ስራ ለመስራት አሁን እንደ ዊልቸር ላይ ሆኜ ማግዝሻለሁ ምናምን ያልኩ ሞራል ለሷም ትላታለሁ። ግን 2 ቦታ ቤት ተከራይቶ ቤት አሁን 10 ምናምን ሺህ ብር እየተከፈለ ነው አሁን ሰዎቹም ያለው ሁኔታ። የምትኖሩበት ቤት ምን ሰራልሽ አንቺ? እኔ አሁን ላይ ምንም አልሰራም። በፊት ነበር እሱ ከጅቡቲ እቃዎችን እያመጣ ሰራይ ነበር እንጂ አሁን ላይ እንደምታዩ ነው። እና መገላበጣውን ራሱን ችላ አይገላበጥም። እኔ ነኝ የማገላበጠው። አሁን እኔ ከቤት እንኳን የምወጣ ልጆቼ ከመጡ በኋላ ነው። ገበያም ልሄድም ልሄድ ልጆች ከመጡ በኋላ ነው እንጂ እኔ ከሌለው አሁን ራሱ ሽንቱ ከዳይፐሩ አልፏል። እንደዛ ይሽ ማለት ነው። አሁን ይሄ እኔ ባልኖር ቤት ውስጥ ከፈሰሰ አይሰማው እንደፈሰሰ አያውቅም። ምናልባት ወደዚህ አካባቢ ከነካው ነው ወደ ላይ ከነካው ከዚህ በላይ ደህና ነው ይሰማል። ከዚህ በታች ነው የማይሰማው። እና ሲፈስ እቺን ከነካው በቃ ተበላሽቻለሁ ምናምን ይለኛል። የዛኔ እሱን አንስቼ እዚህ ዊልቸር ላይ ያደርገዋለሁ። አነሳና እሱን ካነሳው በኋላ ምንጣፍ ቀይሬ እንደገና የለበሳቸውን ነገሮች ቀይሬ ነው እንደገና በአዲስ ማስተኛው። አሁን ተቀጥሎ መስራት ማንኛውንም ስራ እሰራለሁ። እኔ ምንም ቢሆን ምን እሰራለሁ። ግን አጠገቡ ላይ ሆኜ ለመስራት ቤት ለመከራየት እንደምታውቂው ነው በጣም ከባድ ነው። ሜዳ ላይ ደግሞ እንደማይሆንም እንደዚሁ እሱን እየመጣሽ ቼክ ማድረግ አለብሽ። እሱ ነው እንጂ የገቢ ሁኔታ አለመሆኑ ነው እንጂ ያው ትንሽ እንኳን ቤት ቢኖር እዛ ጋር አስተኝተሽውም እንኳን አጠገብሽ ሆኖ መስራት ይቻል ነበር። አሁን የሀቅሙ ሁኔታ ነው። የመዳን እድል የለውም ነው ወይስ? የመዳን እድል የለውም። አሁን ይሄን ያህል ዓመት ምንም እነሱ የሚሉት ያው 5% ነው የሚሉት ዶክተሮች። ሊሞከር 5%ም ሊሞከር ሲል ነው መጀመሪያ ላይ ተነገሩን። ከተሰራ በኋላ ምንም የለም። በርግጥ አይታወቅም። ምናልባት የእግዚአብሔር ስራ ደግሞ ነገሮች እኛ እንዳሰብነው ሳይሆን እግዚአብሔር ስራ ነገ ሌላ ቀን ነው። ተስፋ አልቆርጥም። ስቲል እኔ አሁን በርግጥ እንዳልኩሽ ህይወት ትፈትነናለች በተለያየ መንገድና ይሄ ደግሞ ምንም እኛ የእግዚአብሔር እጅ ስራዎች ነን። በእኛ በኩል የሚሆን ምንም ነገር የለም። እኔ በራሴ ላይ ምንም ምክንያቱም የሆነ ነገር መጣ እሱ የፈቀደው ይሆናል በቃ። እኔ አሁን የሚገርምሽ እንዳልኩሽ ብዙ አደጋዎች መጥተዋል። ብዙ ነገሮች አይቻለሁ። ስቲል ወንድሜ ሲሞትም ያው በቃ እንግዲህ ወደ ፈጠረ ወደ ቀድሞ እናት አባቶችም ስለሄዱ ማዘርም ቀድማ ነው የሄደችው እና ያው ቀድማ ቦታ ስለያዘች እዛ አመቻችታለች። ያው ብቻ ተመስገን ነው። ምክንያቱም ህይወት ምናልባት እንግዲህ እንደዚህ ከሆነ እንደ ቁጭ ብለህም የሆነ ነገር መስራት ቤት ውስጥ ተኝቶ ከመዋል እንደዛ የምታስበው ነገር አልተቀምጠህም መስራት የምትችለው ነገር
መድኃኒት ይኖራል ብዬ አስባለሁ። አንዳንድ ነገሮች የሚያስፈልጉ ነገሮች ዳይፐር በጣም ከባድ አሉ። ዳይፐር ራሱ ውድ ነው በአሁኑ ሰዓት። ዳይፐር ራሱ የህፃናት እንኳን ስንት ገብቷል እንኳን ያዋቂ ማለት ነው። እንደገና ይሄ ኮንዶም ካቴተር አሁን በስንት ነው አሁን በጣም ተወዷል። ዩርባግ አለ አሁን የሽንት ማጠራቀሚያ እሱም አሁን አንዳንድ ስሳለ አንዳንድ ደረጃ አለ። ደረጃ ባገኘች ሰዓት የተወሰነ ቀን ይገለገላል። እንትን ከሆነ ግን በራሱ ፈንድቶ ላይ በቃ እንዳለ እንትኑ አልጋው ሁላ እንዳለ ይበሰብሳል። ኦኬ አው ስለዚህ ኳሊቲ ነገር ነገር ከዛ በኋላ አሁን ራሱ ይሄ እግሩ እንትን የኛው ከተሰበረ በኋላ ለዛ ወጪ ራሱ እንደዚህ በሚዲያ ሰዎች ባገዙን በዛ እንትን ነው ሰዎች የተወሰነ እሱ ባገዙን እንትን ነው ያደረግነውና አሁን ተከታታይ ደግሞ ይሄ ቤት ክራዩ ምኑም ሲደራረብ ያው ኢንካም ማለት እንትን ስለሌለው ትንሽ ይከብዳል እሱ። ምክንያቱም አሁን ስራ ለመፍጠርና የሆነ ነገር ለማድረግ የሆነ ካፒታል ይፈልጋል እና ትንሽ ያው ሰውን ደግሞ ሁሌ ደግሞ ሰው እንዲያርጉ ብሎ ማስጨነቅም ያለው ሁኔታም ይከብዳል። ማለት ሰው ማገዝ ቢፈልግም ያው የራሱም ህይወት ስላለ ያው ሰው ላይ አትፈርጅም ብዙ ነገር የራሴም እንትን ስላለ ትንሽ ያለው ነው። ምክንያቱም የሚደግፍ ነገር ባለመኖሩ ትንሽ በርግጥ እኔም እሷም ስራ ትወዳለች እኔም ደግሞ ስራ ላይ ያለኝ እኔ ምናምን ተወልጄ እስካድግ ከስራ ጋር ነው የኖርኩት ከስራ ጋር ረጅም ዓመት እና መስራት ስቲል አሁንም እፈልጋለሁ። ያው ትንሽ ሁኔታዎች አለመፍቀድ እያዝ ስለሚያደርጉ እንጂ ጎን ለጎን የተወሰነ ቢያንስ ባለችኝ 1 ሰዓትም 2 ሰዓትም እዛ እረፍት እያደረኩኝ ጎን ለጎን ማግዛት ነገር መፍጠርም ነገር ቢፈጠር በህይወት ኖረክ ቢማርክ ልጆች አባቴ የሚሉት ሰው በህይወት ነው። አሁን የሚገርምሽ እሱ ከታመመ በኋላ ማነሳምጥልበት ደስክ መንሸራተት አጋጥሞኝ አሁን ነው ትንሽ መንቀሳቀስ የጀመርኩኝ እንጂ እሱን አሁን እንኳን ሰውነቱ ደግሞ ይከብዳል ወንድ ልጅ ነውና ይከብዳል። አሁን እሱን ከውልቸር ላይ ካልጋ ላይ ውልቸር ላይ ለማለት እንደውም የሆነ ጊዜ ነው እዚህ እሱን ላሰፋ ገብቼው ብለሽ ላሰራ የሆነ ማላቀው ሰውዬ ነው የማራ ያስነሳኝ። በቃ እንደዚህ ነው ምናምን ብዬ ሳወራው ለምን አትታዩም ሲለኝ ብር የለኝም አልኩት። እኔ ለሱም ተዋጡ ነው የመጣው ብሩ እንደዚህ ነው ብዬ በግልጽ ነገርኩት። 10,000 ብር አካውንቴ ላይ ያስገባልኝ ሂጂና አሁን ነው ታያዋለኝ። አርሾ የሚባል የታየው 9500 ምናምን የከፈልኩኝ እዛ ታየው። ደስክ መንሸራተት ነው ስራ መስራት የለብሽም አሉኝ። ከዛ እህቴ ለምኜ አመጣት 1 አመት አብረን ቆየች። 1 አመት ቆየች። ያው ህይወት አለ እሷም ሁሉም የራሱ ህይወት ሄዳለሁ አለች ሄደች። አሁን እንደውም ትንሽ አሁን መስራት ጀምራለሁ። አሁን ምናልባት እንትን ብያለሁና የሚሰራ ቢገኝ አሞኛል ብያለሁ ቤት ውስጥ አሁን እንደዚህ ቀለል ያለ ነገር ቀለል ያለ ነገር አሁን ለምሳሌ እኛ ተመልካች ያግዝ ይችላል ነገር ያግዛል የተወሰነ ጊዜ ነው ድረስ ነው ያስኬድ። አሁን ዳይፐር ማድረግ ይኖርበታል ሽንት ማጠራቀም ይኖራል ካቴተር በጣም ቀላል ነገር አይደለም ነኝ በጣም ቦታ አላችሁ ምን እሱን ያለሽ አሁን ሽንቱ ሲፈስ ሳሙና ስትይወሙ ወሞ ስትል አድርጎ እኔ በአንዳንዴ ምን ነው ፈጣሪ ግን እኔ ብገል ለምን ታኖረኛለህ ምን በቀን አለ እውነት እኔ አሁን አንድ ቀን እንደዛ አልኩት። ለምንድን ነው ግን እኔ ጭቅጭቅ ገጠመና ለምንድን ነው ግን እኔን የማይገለኝ መድኃኒዓለም ሁሉ ነገር የሚያሳየኝ አልኩት። እንደሙ የኔ ሳልሞት እንዴት አንቺ ትሞቻለሽ? በረከት እኮ ነው በነገራችን አንቺ አስተማሚ መሆን ሲጨንቅሽ እንደዛ የምትይው ገንዘብ እጅሽ ላይ ሲያጥር የሆነ ሱቅ ላይ ዱቤ ደግሞ ብትያቸው መቼ ሰርታ ትሰጠናለች የሚባል ነገር አለ። ከዛ መጣል ሰጠን ነው ይሉኛል። እንደውም አንዳለች አሁን ቅርብ ሰዓት የገባች እንደፈለገሽ ወሰጅና ካለሽ ትከፍያለሽ ከሌለሽ እግዚአብሔር ያውቃል ትለኛለች። አሁን በቅርብ ኢትዮጵያን በጣም ብዙ ናቸው። በጣም ኧረ ብዙ ሰው ደርሶልኛል። እኔ በጣም ብዙ ሰው አግዞኛል። ስንቶቹ ነው በጣም መናገር ከምችለው በላይ በጣም ደጋግና ቀን ኢትዮጵያን ወንድሞቻችን አሉ። ያው ያደረጉ ፈጣሪ ብድራቸውን ይከፈላቸው ለነሱም በረከት ነው ለእናንተም በጣም ትልቅ ነገር ነው። አሁንም ደግሞ በቀጣይነት ደግሞ በአይነትም በገንዘብ ማገዝ እንፈልጋለን የሚሉ ሰዎች ይኖራሉ ብዬ አስባለሁ። ታሪካችን ሰሙ እሺም እንደዚህ ታሪካችን በደንብ እየነገራችሁኝ ያው ወገብንም እያመመ ስለሆነ ብዙ አላስቀርኳችሁ እንደው እኔ በጣም በነገራችን ላይ እንደው በጣም በስም ጠርቅሼ ማልጨርሳቸው ደጋግ ቀን ኢትዮጵያን አሉ። አሁንም እኔ በመስከን ካለበት አመት በስም እንኳን ጠቅሼ አልጨርስ በጣም ብዙ ናቸው እና ስላደረጉ ስለሁሉም ነገር እያንዳንዱ ዲቴል እኔ አሁን ስቲል ከነልጆቼ ከነባለቤቴ እኔም የመኖር የሚስጥር እነሱ ናቸው። ምክንያቱም ኢትዮጵያዊነት እኔ ከምንም በላይ ውበት ነው። ምክንያቱም ያለው እኔ አልገልጸውም በጣም እኔ ከምነግርሽ በላይ እና አሁንም እኔ እንደው ፈጣሪ ሁሉንም ኢትዮጵያን በያሉበት ቤተኛው ዓለም ያሉ ኢትዮጵያን ውድ ኢትዮጵያን ደጋጎች ቅኖች
እግዚአብሔር የልባቸውን መሻት እንዲፈጽምላቸው መንገዳቸውን ቀና እንዲያደርግላቸው ቤተሰባቸውን ህይወታቸውን እንዲባርክላቸው ሁሌም እለምናለሁ። ይባረኩልኝ እውነት ፍቅር እንደሸማ ያላብሰን። እኔ በእርግጥ ያው ስም ለመጥራት በጣም ብዙ ናቸው እና አሁን እገሌ ከገሌ የምለው ነገር የለም። ብዙዎች ሁሉም ኢትዮጵያን ማለት ይቻላል ያው የአቅም ውስንነት እየያዘን እንጂ እኔ አንድ ሹፌር እኔ እንደውም ጓደኛዬ ገና ስራ ጀምሮ 1000 ብር አገኘ ስራ ሰርቶ ማለት ነው። ስራ ቆሞ ረጅም ጊዜ ቆይቶ ገና 1000 ብር ሲያገኝ በዓል ደርሷል 500 ብር ወደ እኔ ላከው። 500 ብር ይበቃኛል የሆነ ነገር እኔ ተጠቀማለሁ አንተ ልጆቼ ዶሮ እንኳን ብትገዛ ምናምን ነገር ብሎና ያ ፍቅር እኔ ከምንም በላይ ያለውን የሰጠ ይሄ ነው። አሁን 10 ብርም 20 ብርም ለሰው ቀላል ትንሽ ነሽ ብሎ ሊያስብ ይችላል። 50 ብር 100 ብርም ትንሽ ነው ብሎ ሊያስብ ይችላል። ትንሽ አይደለም የተቸገረው ሰው ላይ ሲደርስ ማለት ዋጋ ስላለው በጣም ትልቅ ነገር ነው። እኔም ማመስገን እፈልጋለሁ በሚዲያ ስም። አሁንም እናንተን ማገዝ የሚፈልጉ እናንተን በስልክ ማግኘት የሚፈልጉ ሰዎች ካሉ በምን ያገኛችሁ? ስልክ ቁጥርና እሺ ስልክ ቁጥር 0910 64 72 21 አካውንት ቁጥሬ 1011 02 12 217 ማን ብላ አመነ ጌቴ ያው ባላቸው አቅም በሚችሉት ኢትዮጵያን በርግጥ ስቲል እስካሁንም ከጎን ያሉ ማለት ያው ያላቸው የኑሮ ሁኔታ ሳይፈቅድ በተለያየ ምክንያት ነገር ግን ከጎን ለነበሩ ላገዙኝ ለደገፉኝ ላበረቱኝ ትልቅ ምስጋና ማቅረብ ፈልጋለሁ። አሁንም ማገዝ የሚችሉ አቅማቸው ከፈቀደ በማንኛውም ሰዓት በሐሳብ በገንዘብ በሚችሉት ሐሳብ ራሱ እኔ ማለት አሁን እሷ ባለቤቴ እንደምነግርሽ በጣም ትጉና ጠንካራ ሴት ነች። እሷም ማበርታት ለእኔ ትልቅ ነገር ነው። እየደወሉ አይዞሽ ሲሏ ሲያበረቷት መንፈሷ ይጠነክራል። የልጆች እናት ነች። እኔንም እያስታመመች በዚህ ባለው ሁኔታ የእሷ ቻሌንጅ እንደ ሴት ቀላል አይደለም። የወንድኑም የሴቱንም ደርባ እየሰራች ልጆቿን እያሳደገች ትልቅ ኃላፊነት እየተወጣች ነውና ቢያበረቱልኝ ደስ ይለኛል። ሁሉንም ደግሞ ከጎኔ ለነበሩት እግዚአብሔር በሰፊ እጁ ብድራቸውን ይክፈልልኝ። አሜን አሜን። እውነት ነው። በጣም ነው የማመሰግነው። አንቺም እንግዲህ ከዚህ በኋላ ሳትሰለቺ ቃል ኪዳንሽን ጠብቀሽ እስከ መጨረሻው ባለሽ እንድትጠብቂ እግዚአብሔር ጉልበት ይሁንሽ፣ ጉልበት ይስጥሽ ማለት ነው ፈልገው። ትልቅ መባረክ ነው። በምድር ላይ ምንም አዲስ ነገር የለም። ያው ህይወት የገባው ሰው ይገባዋል። ምንም አዲስ ነገር የለም። መዝናናቱም ብዙ ሰዎች በእናንተ ውስጥ እሱ እንደዚህ ሆነ ኢንቮልቭ ሊያደርግ ይችላል። ግን ትልቁ ነገር ሁልጊዜ ማየት ያለብሽ የጀመርሽውን የበረከት ስራ ነው። የጀመርሽውን የቃል ኪዳን ስራ ነው። ባልና ሚስት ማለት በቃ ኪዳን መተሳሰር ማለት ነው። በችግር ጊዜ፣ ባጣ ጊዜ፣ በተጎዳ በታመመ ጊዜ ነው የሚደርስ ነው ባልና ሚስት ማለት እንጂ በጉዝና ጊዜ ሁሉም ጀግና ነው። ሁሉም ይወድሻል፣ ሁሉም ያከብርሻልና ይሄን ቃል ኪዳንሽን እግዚአብሔር እንዲጠብቅልሽ እመኝልሻለሁ። ጸሎት አድርጊ። ጥንካሬ ጽናት ይስጣችሁ። አፕሪሼት ማድረግ ፈልጋለሁ፣ ማድነቅ ፈልጋለሁ። በርቺ እናት። እግዚአብሔር ደግሞ ከእናንተ ጋር ይሆናል። ልጅ አባት ያደርገኝ ምንም አትሆን። አባቱ ሁልጊዜ ትንፋሹ ራሱ ቀላል ነገር አይደለም። አባት ተጎዳም አልተጎዳም አባት ማወሩ ቀላል ነገር ባላለኝ ማለት ነው ቀላል ነገር ለኔ ራሱ ሞታሽ የሚባል አለመባሉ ለኔ ትልቅ ነገር ነው። እሱ ነው ይሄ ቀሪ ነገር ነው። እውነት ነው። ለሰው ይመስለዋል እንጂ ሁሉም ነገር ደርሼበታለሁ፣ አይቼዋለሁ። ያላየሁት ነገር የለም፣ አዲስ ነገር የለም። ሆነ ጊዜ በኋላ ስታየው ምንም አዲስ ነገር የለምና ይሄን ጽናታቸውን፣ ይሄን አንድነታቸውን፣ ይሄን መተጋገዛቸውን አይታችሁ የኛ ተመልካቾች ከጎናችሁ እንድትቆሙ አደራ ማለት ፈልጋለሁ። እንደዚህ አይነት ታሪክ አለን የምትሉ ካላችሁ፣ ሌሎችም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውላችሁ ተመዝገቡ። በቴሌግራም በዋትስአፕ እና በኢሞ እንደዚሁ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራችኋለን። የዛሬ ፕሮግራማችን የሚመስል ነበር። ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። በነገራችን ላይ ባይ መክሊት የሚል አዲስ ዌብሳይት ልጄ መክሊት ሙልጌታ ለቃለች ለእናንተ። ይሄ ዌብሳይት የተለያዩ አይነት ልብሶችን ይዟል። የተለያየ ዲዛይን ያላቸው የሚያማምሩ ቆንጆ ቆንጆ የአበሻም ልብስ ሞደርን የሆኑ የተለያዩ አማራጮችን ይዞ ወደ እናንተ የመጣ የሚገርም ዌብሳይት ነው። ባይ መክሊት ሾፕ ብላችሁ ብትገቡ ታገኙታላችሁ። የምትፈልጉትን ልብስ ኦርደር አድርጉ፣ ባላችሁበት እናደርሳለን ትላለች ልጄ መክሊት ሙልጌታ። የዛሬ ፕሮግራም ይሄን ይመስል ነበር። ሰላም ለእናንተ።